አባቴ አንድ ነገር አባቴ አንድ ነገር ልነግርክ ነው። ዓለም ላይ ካሉ ነገሮች ሁሉ አብልጬ እንደምወድ ታውቃለህ ፓፒ። ዓለም ላይ ካሉ ነገሮች ሁሉ አብልጬ እንደምወድ ታውቃለህ። ታውቃለህ አታውቅም? ደንግጦ ዘጋው። ኧረ አባቴ መልስልኝ። ፍቅሬ አይሰማም? ዓለም ላይ ካሉ ነገሮች አይሰማም? አራት ሰዓት ነው ገና። መንቃት ከእንቅልፍ ነቅተህ ነው? ኮኔክቲንግ እያለ ነው ጋይስ። ፓፒ እሺ፣ አሁን ከተሰማ ካዳምጠኝ። ዓለም ላይ ካሉ ነገሮች ሁሉ አብልጬ እንደምወድ ታውቃለህ ወይ? ጥያቄው በቃ ምንም ጀስት እንደምታውቅ ለማረጋገጥ ፈልጌ ነው። ችግር የለም አባቴ። ችግር ካለ ድሮናል። እግዚአብሔር ይስጥ። ችግር ካለ አንተ አለክልኝ። ችግር ካለ አንተ አለክልኝ። አንተ እያለክ የምን አባቱ ችግር ነው? አንተ እያለክ እዚህ ምድር ላይ አብሽር። እሺ አባቴ፣ እሺ በቃ ተኛ። ይቅርታ ተኛ። የኔ ፍቅር እሺ። 4 AM ነው። 4 AM ተኛ ነው እና አውቃለሁ ብሏል። እሺ ይኸው ሊቀጣኝ መጣ ተደዋውሎ። አንድ ነገር ልንገርሽ፣ በቃ አንቺ አይኖ አውቃለሁ፣ ብዙ እርዳታ የምትረጂ ጀግና ነሽ። አውቃለሁ አንቺ በህዝብ ድምፅ ነሽ የምትረጂው አውቃለሁ። እኔ ግን በቃ እኔ አላቅም አቡ። እኔ ላልቅስ። በእናትሽ ተይ። ለምንድን ነው የምታለቅሽው? ጠንከር በይ። ልንገርሽ ዜዶ፣ አንቺ በጣም ጎበዝ ልጅ ነሽ። ማንም ሰው ማገዝ ይችላል። አንደኛ ከአንቺ በላይ ፌመስ የሆኑ ሰዎች እርዳታ እኔን መተው እኔ እርዳታ ላይ ስለማልሰራ ለሀቡ ነግርልሻለሁ ብያት ነው። እና ሀቡዬ እባክሽ አስረጃት። ማንም እኔ የእርዳታ ላይሰንስ አለ። እኔ እኮ በቃ እዚህ ትናንትና እኔ ዋትሳፕ ልክልሻለሁ። በቃ ይደወልልኛል 10። እኔ ምንም ማለት አለው። እኔ ከእናንተ ስለተዋወቅኩ እኔ ምንም ማለት አለው። ቆይ ንገርሽ ነው። ተነሽ፣ እሺ ፊትሽን ታጠቢ። ተነሽ። ነገ ይኸውልሽ እኔን መተሽ እንደዚህ ሲሆን ለምን ዝም አልሽኝ? እንዳትይኝ ስክሪን ሪከርድ አይተሽ ሂጂ ፊትሽን ታጠቢ። እሺ ቪዲዮን አጥፊው። ቪዲዮን አጥፍተሽ አውሪ በድምጽ ብቻ። አጥፊው ቪዲዮ። ካሜራ ኦፍ አድርጊ። እኔ ላድርግልሽ። ለካ ላይቭ ስለሆነ ገስት አይደለም ማድረግ አልችልም። ካሜራ ኦፍ የሚለውን ንኪ። አቡ እኔ አንድ ነገር ጋርሽ እኔ እዚህ ሀገር ስለኖርኩ በቃ የሆነ አለሻለም በቃ ሰው ስላወቀኝ ማለት ነው የሆነ በቃ ብር ማገኝ ነው መታችሁ ከእናንተ ጋር ስለተዋወቁ የሆነ በቃ እኔ አንቺ ስልክሽ እንኳን አላውቀውም ታውቂያለሽ። ማቀው እንኳን እኔ ለማንም አሳልፌ አልሰጥም። ወይ አሳልፌ ሰጥኝ ወይ በቃ እኔ በቃ ለምንድን ነው በቃ ታስጨንቁኝ? ይኸው ተውኝ፣ በቃ ተውኝ። እኔ ሰካራም የምትሉኝ ከሆነ በቃ ሰካራም ቤት አትምጡ። ለእርዳታ ሰካራም ቤት አትምጡ። በቃ ሶሪ፣ ይቅርታ አድርጉልኝ ማርያምን። ዜድዬ ልንገርሽ አንድ ነገር፣ እየፈመስሽ ስትመጪ የሚቀኑ ብዙ ሰዎች አሉ። ፍምስናም ያስቀናል እኮ። ምን አግኝተን ነው ቲክቶክ ላይ ፈመሱ ብለው አይደለ እንደዚህ ምቀኛ የሚበዛብን? ትንሽ ወደ ከፍታ ልክ መፈመስ ስትጀምሪ ምቀኞች መንጫጫት ይጀምራሉ። ዚስ ኢዝ ኖርማል። ወደ እድገት ማማ እየሄድሽ ስለሆነ ነው። ዋናው ነገር ምንድነው? አንቺ መስሚያሽን ድፍን ማድረግ ነው። አትስሚ። ማንም አንቺ ላይ መብት የለውም። ማንም እና ደግሞ በውስጥ እንዳወራሽ የምትፈልጊው ነገር ካለ እንደ እህት በቃ አቡዬ የምትችይ ከሆነ ማለት ነው። እቺ ልጅ በቃ ሁለት ነው ያሉ። አንዷ ባሏ ወግቷት ምናምን እንደዚህ ባሏ ቬዶ እኔ ብቻ ነኝ ያለው ቲክቶክ ላይ። አገራችሁ ፌመስ ቲክታከሮች አሉ አይደሉ? ለምን ቪዲዮ አይሰሩላትም? እኔ ከኔ በላይ ነው አቡ። አንድ ነገር ላገር፣ ከኔ በላይ አቡሽ ታዋቂ አይደለም እንዴ? ከኔ በላይ አሽ ታዋቂ አይደለም እንዴ? እኔ ምን አድርጋቸው ነው? እኔ አይደል ነው አላቅም
ነው እኮ አላማቸው ምንድን ነው? እንደምታለቅሽላቸው ስላወቁ ነው። ለምንድን ነው ወለዱሽ? እንደነሱ አሳደጉሽ? መብት የላቸውም አንቺ ላይ የማዘዝ ማንም አባቱ ከኔ በላይ አብርሽ አለ። አብርሽ ቀራ ከኔ በላይ አሹ ሻማ አለ እና በቃ ፕሊስ ይኸው ተናግሬያለሁ። ቆፍጠን ብለሽ ለምን እንደዛ አትመልሽላቸውም? እኔ ብቻ ነኝ ወይ የታየኋችሁ? ስንት ፌመስ አለ አይደል ወይ? ከኔ በላይ ፌመሶች አሉ አይደል ወይ? ሄዳችሁ ለምን ለነሱ አትነግሩም? አታያቸውም? አንቺ ለምንድን ነው የምታለቅሽላቸው? ለምንድን ነው የምትሰሚያቸው? ማንም እኮ አንቺ ላይ የማዘዝ መብት የለውም። ማንም ሰው ደግሞ ራስሽ የምታስከብሪው ራስሽ ነሽ። እኛ ራሳችን ኖ ካላልን ባውንደሪ ካላሰመረን ማንም ነው መጫወቻ የሚያደርገን። ማንም ወልዶ ያሳደገሽ ቤተሰብሽ ብቻ ነው አንቺ ላይ ማዘዝ የሚችለው። ማንም እየተነሳ ሊያዝሽ አይችልም። እንዴት ነሽ? እዚህ ምድር ላይ ካሉ ነገሮች ሁሉ እንደማፈቅርሽ ታውቂያለሽ? ልክ እንደኔ ያ በጣም አፈቅርሻለሁ። አይ ላቭ ዩ ሶ ማች ኦኬ። ሜሪ ነው ስሟ። ሜሪ የሆነ ጥያቄ ልጠይቅሽ ሜሪ። እሺ ቁርስ በልተሻል ሜሪ? ገና አንተን እየጠበኩ እኮ ነው። ሜሪዬ አመሰግናለሁ። በቃ ቁርስ ብይልኝ፣ እኔ ስለማልመጣ ቁርስ ብይ። I love you Mary. I love you so much. Oh my God. Oh thank you. Bye. ውሸት ነው አንፈልግም። ድምፅ የማን ነው? የማን ድምፅ ነው? ኖ የሜሪ ነው። የሜሪ ፍቅረኛ ድምፅ ነው እንዴ? ኖ ማናት ሜሪ እንዴ? እኔ ግን ድምፅ የአዲስ ነው የማውቀው። አንቺ ፍቅረኛ ማወቅ አለብሽ። ፍቅረኛ ማወቅ አለብሽ ግዴታ። ጋይስ ይሄ ድምፁ የማን ነው? የመማር ድምፅ አይደለም። የአዲስ ድምፅ ያኔ እኔ የአዲስን ድምፅ ነው የሰማሁት። የቡርቴ ድምፅ ነው። ኧረ ቡርቴ እንደዚህ አትሞላቀቅም ውዶቼ። የቡርቴ ድምፅ አይደለም እንዴ? የቡርቴ እንደዚህ ይሁላ ነገር ተፈጥሮ ግን አንተ የተሰጠህን ገንዘብ ቦታው ላይ ካላዋልክ ምንድነው ጥቅሙ ነው? ገባሽ አይደለ? ዜድ ሳየው ጋይስ እየሄደ እየዞረ አንበሳ ይሰጣል። ሳይው እንዴ ከዛ ራሴን ጠየቅኩትኝ ላይክ ውሸቱን ነው አጭበርብሮኝ ነው ዋሽቶኝ ነው እኔ ሰው ስለምወድ ሰው ስለምቀበል ጓደኛ ስለምል ወንድሞቼ እህቶቼ ስለምል እኔ ላይ ነው ወይ የሚጫወቱብኝ ያልኩትኝ። ገባሽ ዜድ? እኔ ነው ወይ መጫከዛ ለዲቦራ እንትን አልኳትና ዲቦራ ተመልከች፣ እኔ ምንም ክፉም ደግም አልልም ምንም አልጽፍለትም አልኩና ብሎክ አደረኩ። ለምን የተሰበሰበለትን ገንዘብ ጥቅም ላይ ካላዋለ ምንድነው ጥቅሙ? ያውቃሉ ኦሬዲ ጊፍት ብትሰጣቸው ባሰጣቸው እነሱ ጊፍት ስላልሰጠኝ ብሎ የሚቀየም ሰው ካለ ደደብ ናቸው አይደለ ዜድ? በችግር ላይ ሆኖ ወጥቶ አደባባይ ችግር ላይ ነኝ ብሎ ደግሞ በዛ ላይ ደግሞ ጊፍት አልሰጠኝም ብሎ የሚናደድብስ ሰው ካለ ሰው አይደለም አውሬ ነው ብዬ ነው የማስበው። ለኔ መጣ አንድ አበባ እንድትሰጠኝ አልፈልግም። ታውቃለህ እኔ ባለፈው ዝም ብዬ እንትን ስለ ያውርዳ ለሌላው ሲያወር ምን አባቱ ብዬ ዝም ብዬ የብስጭት ነው ያልኩት እንጂ እኔ አንድ አበባ እንድትሰጠኝ አልፈልግም። ኩማ አንዲት አበባ ለምን አንተ የተሰጠን ገንዘብ ለምን $10 አትሆንም? ለምን $1000 አትሆንም? ያችን ዶላር መጠቀም አለብህ ብዬ ስላሰብኩኝ ነው። በቃ ይሄን ያለው ነገር ኩማ ትክክል ነሽ። ላይክ አንቺ ያስብሽው ትክክል ነው። ላይክ እንደ ጓደኛና እንደ ወይኔ ደግሞ እንደ ቤተሰብ ስለምታስበኝ ነው ይሄንን አልሽ። የሰው ልጅ ደግሞ እንደዛ አስበው ገባሽ? እንደዛ ስሉኝ ባለፈው እኔ ብዙ ጊዜ ማለት እኔ ለማንም እንደማላዳላ ታውቂያለሽ። ማዳላት ይሄና አሜቱ እንኳን ከሰው ጋር ቁጭ ብዬ ማማጥ እንደማልችል ታውቂያለሽ። እኔ አሜት አልወደም የእውነት ነው የምልሽ። እና እኔ በማላቆ ላይክ በሌላ ነገር ብሎክ ያረግሽ መስሎኝ ነው እኔ ብሎክ ለምን አረግሽኝ ብዬ ጠየቅኩሽ። ሁለተኛ ላይ ደግሞ በዛን ሰዓት ነው እኔ ስራ ላይክ በጊዜ አላገኘሁም እና የተቸገርኩት በዛን ሰዓት ነው። አሁን ስራ አግኝቻለሁ እግዚአብሔር ይመስገን እየሰራ ነው። አሁን የተሻለ አሪፍ ላይፍ እየኖርኩ ገባሽ። ብሩን ደግሞ እኔ በዛን ሰዓት ነው ያስፈልገኝ። በዛን ሰዓት የሚያስፈልገኝን ነገር አረኩኝ እንጂ እኔ ወይ ደግሞ በጣም ብዙ ብር ተሰብስቦልኝ ሌላ ነገር ላደርግበት ብዙ ብር እኮ እንዳልተሰበሰበ ያ ሰው ደግሞ ገባሽ። ቴክስቱንም አምጥቼ ከነቀኑ አሳይሃለሁ። እኔ ለዲቦራ መጀመሪያ ነው የነገርኳት እንዴ እና ይኸውልሽ ቤታ ምን እንደሆነ ታውቂያለሽ። ብሩን ደግሞ ይኸው አዳምጪኝ። አይ ደግሞ በምችለው ማለት ነው ለሁሉም ሰው ብመለስ ደስ ይለኛል። ለምን እንደሆነ ታውቂያለሽ።
ብዙ ጊዜ ከሶት የምትቀበይ ብር ሴቭም አይሆንልሽ፣ አይቀመጥልሽ። አይ ደግሞ እኮ ኩማ ያልኩህ እኮ እሱን ነው። መልሰህ አንድ ሰው እንደርግ መልሰህ ገንዘብህን የምትረጫው ከሆነ ለምን እርዳታ ወጣክ? ገንዘቡን መልሰህ የምትሰጣቸው ከሆነ ለምን ወጣክ? አንድ ሰው ሰጠካ ለምን እንደወጣ ልንገርሽ። ለምን እንደወጣ ልንገርሽ። ሶሻል ሚዲያ ላይ ሰው ብዙ ሰው ያገኛላ። ሶሻል ሚዲያ ላይ ያገኛላ። እኔ ላይ ብዙ ጊዜ ጊፍት ሰጥና ሰውንና ስረዳ ነው የምታውቂው። ላይክ የሆነ ሶስት ጠይቀኝ የሆነ ነገር ማለት እና ይሄንን 200 400 ሰው ቁጭ ብሎ የሚያይ የሆነ